የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴሌቪዥን ላይ ወጡ። አሜሪካዊ አቻቸው ዶናልድ ትራምፕን ኩም ለማድረግ ነው የወጡት። ትናንትና ፕሬዝዳንት ዶናልድ ትራምፕ በማህበራዊ ድረገጻቸው ኢራንን ከዚህ ድለቃና ድሰቃ የሚያድናት ነገር ካለ ከወገቧ ቅንጥስ ከጉልበቷ ሸብረክ ብላ የንብርክክ ከጠየቀችና እጅ ከሰጠች ብቻ ነው ብለው ነበር። ማሱድ ፔዜሽኪያን ዛሬ በቴሌቪዥን ቀርበው አይደረግም፣ አይሞከርም፣ እጅ መስጠት የለም ብለዋል። እና የመካከለኛው ምስራቅ ጦርነት ወደ ምን ሊያመራ ይችላል? ከዚህ አንጻር አንድ ሙሉ ሳምንት የነበረ ጦርነት ነው። ምናልባት ጦርነቱን ለማስቆም ይቻላል የሚል ተስፋዎች ነበሩ፣ ምልክቶቹ ስለነበሩ ማለት ነው። አሁን የኢራን መሪዎች እዚያ አቋም ላይ ካሉ የጦርነቱ አዝማሚያ ወደ ምን ሊወስደን ይችላል ማለት ነው? እውነቱን ለመናገር ግራ ገብቶኛል ብዬ ብጀምር ደስ ይለኝ። ዛሬ 8ኛ ቀን ነው ጦርነቱ ከተጀመረ። እኔ እናንተን ስናወራ ቴህራንና ሌሎች የኢራን ክፍለ ሀገሮች በእስራኤል የጦር ጀቶች እየተደበደቡ ነው። አንዳንድ ጊዜ ከ200 ያላነሰ የጦር ጀት ነው የሚልኩት። 200 ለምሳሌ ትናንትና አርብ የመንፈሳዊ መሪ አያቶላ አሊ ካሚኒ ቤተ መንግስት እሳቸው የተገደሉበት ቦታ ማለት ነው እና እዛው ቅጥር ውስጥ ዋነኛ መደበቂያቸው የሆነ ዘንድ የተሰራ ላብሪ ይሄ ምንድነው የሚባለው በተለያየ ቦታ ላይ መግቢያ ያለው በሰፊ ከተማዋን በሰፊ ያካተተ ብዙ እንግዲህ በስትሪት ነው አይደል ሙጫ ሀገር ቦታ እንትን ተደረገው መንገዶች የተከፋፈሉት ብዙ ውስጥ ለውስጥ ነው መዳረሻ ያለው ቢሮዎች የተለያዩ ነገሮች የተሟሉለት መደበቂያ ነው ምሽግ ነው እና በጣም በጥልቀት የተሰራ ነው እና እሳቸው የሚገቡበት እዛው ሳይገቡ ነው የተገደሉት። እዛው ካሉት አንዱ ህንጻ ላይ ከላይ እንዳሉ ነው እርምጃው ሊያገኛቸው ቻለው። ሌሎች ደግሞ በሌላ ህንጻ ላይ ተሰባስበው የነበሩ የሞቱ አሉ። እንደ የመከላከያው ምኑ እዛ ላይ ነው የሞቱ ስብሰባ ስለነበራቸው። አሁን ያ እዛ ቦታ ላይ እዛ የተባለው ቦታ ላይ ይሄ እሳቸው መደበቂያ ተብሎ የተባለው ላይ በሱ ገብተህ በዚህም ትገባለህ። የተለያየ መግቢያ ያለው ልባር ከገባ በኋላ ደግሞ ቦታ አለው ውስጥ ትከፋፈላለህ። እንደዚህ አለው እንትን አለው። ስለዚህ ይሄንን ቦታ እስራኤል የምትለው የእስራኤል ሚሊተሪ ኢንቴሊጀንስ ወታደራዊ ኢንቴሊጀንስ ዳይሬክቶሬት የሚባል አለ። ራሱን የቻለ የሚሊተሪ የስለላ ክንፍ ነው። እዚህ ውስጥ ምንድነው ዩኒት 800 እና ዩኒት 9900 የሚባሉ ምድቦች ለአመታት የሰለሉት ነው ይሄን ቦታውን እና በዚህም ስለላ በየት በኩል ሁሉ እንደሚገባ በየትኛው ቀዳዳ እንደሚወጣ ውስጥ ገብቶ ምን እንዳለ ላብሪኒክስ ነው በያሉ ከተማ ነው ያንን በአመታት ጥረት ውስጥ አርሰው ማፕ ዳውት አድርገው አሁን ለአየር ኃይሎች ሰጥቷል ማለት ነው። ሙሉ በሙሉ ለማጥፋት ማለት ነው። ይሄንን ያኔ ከምድር በታች ያለው ከተማ ማለት ነው ኢንታይርሊ ለማጥፋት ማለት ነው። ስለዚህ አመታት ይፈጀረው ነው የሚባለው እንትኑ እስሎት ቀላል ነገር ሳይሆን በጣም ጊዜ ተወስዶ በስለላ የተገኘ መረጃ የተገኘ ነው። ስለዚህ አሁን አስገራሚ ነገር እስራኤል እንደምትለው መንፈሳዊ መሪው እዛ ውስጥ ቢገደሉም እዛ ግቢ ከላይ ከቅጥር ቢገደሉም አሁንም የኢራን ባለስልጣኖች ይተቀሙበታል። ጉዳት አልደረሰበትም ማለት ነው። ደርሷል ነው የምትለው። እየተጠቀሙ መኖራቸውን አረጋግጬ ነው የመታወት ነው የምትለው እና ስም ነው ያልወጣው። ቢያንስ ግን ፕሬዚደንት ማሱድ ፔዜሽኪያን ውጭ ጉዳይ ሚኒስትር አባስ አርጋቺ እንደምታየው አሉ። አባስ አርጋቺማ ገና ከድርድሩ እኮ መመለሳቸው ነው። ገና ወደ መደበኛ ስራቸውም ሳይመለሱ ነው ይችላል ጥቃቱ የደረሰው እኮ የት ነው ያሉት? አሁን አንዱ እነዚህ ሰዎች እስካሉ አሁንም ኢራን በዚህ ሁሉ ድብደባ መካከል የሰንሰለቱን ጠብቀው ውጊያ እያደረጉ ነው ያሉት።
ይሄ ነው ልጠብቀው የሚያስቸግረኝ። ምክንያቱም ዩናይትድ ስቴትስ አሜሪካ እና እስራኤል ናቸው እየመቱት ያሉት ከባህር ከአየር ከእንደዚህ ስቲል እንትኑ ሰንሰለቱ አልተበጠሰም። እሱ አሁን ሌላ ስጋት እያመጣ ነው ማለት ነው። ወደዛ እንሄዳለን። እችን ምቷን እንጨርስ። ስለዚህ ይሄን ለመምታት 50 የጦር ጀቶች ወደ 100 ቦምብ ጭነው ሄደው የተመለሰ ቦምብ የለም። ሁሉም በዛ ሁሉ ቦምብ አውድመውታል። የእስራኤል ነው። የእስራኤል ይህን አውድመውታል። ስለዚህ አሁን ማጣሪያ አድርገው የመታናቸው ሰዎች አሉ ብለው ስማቸውን ይገልጻሉ ማለት ነው። በ5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። የዶናልድ ትራምፕ ደግሞ እንደሚነግሩን ኢራን አሁን አየር ኃይልም ምንድነው ባህር ኃይልም የላትም፣ ዶቤሳቸውን ቋንቋ ለመጠቀም ኖክዳውት ብለዋል። የኢራንን አሁን እስካሁን ባለው ሌተስት እንትን 24 የኢራን የጦር መርከቦች ሰምጠዋል። 24 ሶ ሁኔታ ያለው በዚህ ነው። ግን ምንድነው አሁን የኢራን እንትን ቢያንስ ከትናንት ምሽት የጀመረች እስከ ዛሬ ባለው 4 ጊዜ እስራኤል ላይ ደግሞ ተኩሳለች ይላል። አንዴ ማዕከላዊ እስራኤል ላይ፣ አንዴ ደቡብ እስራኤል፣ አንዴ ሰሜን እስራኤል ታደርጋለች። ነገር ግን ምንድነው በአጋጣሚ በመቁሰልም በመግደልም ደረጃ ሰዎች እየጎዳል። የእንትኑ ጊዜ ይከብድ ነበረ። ምንድነው ባለፈው ሰኔ ላይ የነበረ ጊዜ ባለፈው ሰኔ የነበረው ቁስለኞቹም ከ3,000 በላይ ናቸው። ግን ያው በአብዛኛው ቀላል ነው ቢባልም የሞቱት ደግሞ 32 ነበሩ። አሁን እንትን ላይ ቤት ሸሜሽ ላይ በአንድ ጊዜ ከተገደሉት 10 እስራኤላውያን ውጪ እስካሁን የተገደለ የለም። ቁስለኞች ግን ያው ህንጻ ሲመታ አብሮ የሚፈራረስ ነገር አለ። ሰው ላይ ነው ዳይሬክት ሂት ነው። ቤት ሸሜሽ ላይ ሚሳኤሉ ሙሉ ሙሉ አርፎ ነው እና እዛ የነበረ ሲኖጎግ ወይ ምኩራብ ጸሎት ቤት ወድሟል። መኖሪያ አካባቢዎች ወድሞ ነው። ከሱ ስር ያለውና ሰዎች ሂዱና ቦምብ ሲመጣ ተጠለሉ የሚባልበት የቦምብ ሼልተር ከ70% በላይ ወድሟል። ሼልተሩ እንኳን የተጠለሉበት እንዳለን እና እሱ ላይ እስራኤል ምርመራ አዛለች። በምን አይነት ሲሚንቶ የሰራችሁት የሙስና ነገር አለ። ተመልሶ ፈርሷል። የቦምብ መጠለያው ትሩታት ነው እና በዛ መንገድ ነው ያደጋ የደረሰው ማለት ነው። አሁን ምንድነው ጨዋታው? ምንድነው ስጋቱ? ምንድነው እያየን ያለ ነው? አዲስ ነገሮች እየሰማን ነው። ይሄ ማንም ሰው መፍራት ያለበት ነው። ለምሳሌ በዚህ በመካከለኛው ምስራቅ ውስጥ ብዙ ሀገሮች ወደና ጀርባ ናቸው። ብዙ ሀገሮች ቁርሾ ምናምን አለባቸው። ይሄ በአጠቃላይ ከኦክቶበር 7 በኋላ ያለው ነገር ከንፈር መናከስ አለው። አሁን ምንድን ነው እያየን ያለ ነው? ኢራን በዚህ ሁሉ ኦንስሎት በዚህ ሁሉ በላ ውስጥ ወደ እስራኤል ትተኩሳለች፣ ወደ ሳውዲ ትተኩሳለች፣ ዞራ ወደ ሳውዲ ተኩሳለች። ሳውዲ ላይ እኮ ያለችው ምንድን ነው? መጀመሪያ የአሜሪካንን የጦር ሰፈር ምናምን መታለው ነው። አሁን አይደለም። አሁን እዚህ ፊት ለፊት የማየው ሳውዲ አረቢያ ትልቁንና በቀን 1 ሚሊዮን በርሜል ድፍድፍ ነዳጅ
እምቀዳበትን በጣም ብቻውን የተነጠለ በረሃ ውስጥ ያለኝን ትልቅ የነዳጅ ማደያ እግዚአብሔር አወጣልኝ አከሸፍኩ ብላ አሁን መግለጫ አስታለች። ሳውዲ ዋነኛዋ ተጠቂ ነች። አዎ የዘጋችው ሌላ የነዳጅ እንትን ምንድነው ማማውጫ አላት በስጋት የዘጋችው። የተባበሩት አረብ ኤሚሬት የአየር ማረፊያ ዛሬ ተመቷል። የሆነ ነገር ወድቆበታል፣ ጉማጁ ሊሆን ይችላል። አሁን በዚህ መካከል ምን ያደርጋሉ እነሱ? ውስጥ ለውስጥ ተነጋግረው በድንበር እንትን አድርገው ትንሽ በአውሮፕላን ሰዎችን እያስወጡ ነው ያሉት በተገኘችው አጋጣሚ። አዎ ገብቶሃል። ያ እስካሁን ድረስ የዓለም ሴንተር ያደረጋት ያን ሁሉ ኢንቨስት $1 ትሪሊየን ኢንቨስት የተደረገበት ሰላም ነው አይደለም? ሰላምና ለንግድ ከቢሮክራሲ ነጻ ከግብር ጫና ነጻ የሆነ አትሞስፌር ነው ዓለምን በሙሉ ዱባይ ያመጣው። አሁን እዛ ኢንቨስት የተደረገበትን ነገር ኢራን እየመታችው ነች። ምንም ሰላሙን ያ ሰላም ደግሞ ከሌለ መካከለኛው ምስራቅ ላይ ዋናው የቱሪስት መስህብ ነው። ምንም ዋስትና የለው። አሁን እነዚህ ሀገሮች እያደረጉ ያሉት ትግል እንደ ቀላል እንዳይታይ እንደው ባይጋነን በየቀኑ በድምሩ $1 ቢሊዮን አያጡም ማለት አይቻልም። ሁለተኛ ይሄ በሄርሙስ ምንድነው ሰላቴ ነዳጅ እኮ እየላኩ አይደለም፣ ዘግተዋለች። እሱንማ ኢራን መተላለፍ አይቻልም። ጥሼም አልፋለሁ ብለህ ብትል በራሱ ወስነ ነው ማለት ነው። ስለዚህ ይሄ ስለመጣ ይሄ ጦርነት በዚህ ሁኔታ የሚቀጥል ከሆነ ላይክ 3 4 5 ቀን ከሆነ እኮ ቶታሊ ማንልክበት ደረጃ ሊመጣ ይችላል ብሎ ይሄ አንደኛ የዓለምን ኢኮኖሚ እንዴት እንደሚያፋልሰው ተመጣጣ። የባሰው ደግሞ እነሱስ አንደኛ የቱሪዝም ኢንዱስትሪያቸው ኖክአውት እየሆነ ነው። ባጭሩ ነው የምነግርህ። ዶናልድ ትራምፕ ያሉ ቃል ለዚህ ይጠቅማል። የቱሪዝም ኢንዱስትሪው በከፍተኛ ደረጃ እየመሰለች ነው። ያ ሁሉ ኢንቨስትመንት የፈሰሰበት የሰላም ምድር ይባለው ማምነሽነሻ ኳታር ሲመጣ ዱባይ ሲጠራ ሳውዲ እኮ የሰላም ቦታዎች ታየስ መናኸሪያዎች ናቸው። ሰላም ሀገሯ የትሩ ብትል እነዚህ ጋር ናቸው። ይሄ ከስር ነዳጅ ከላይ ሃይማኖት ያለበት ሰላም ያለበት ነው። የውከትና የሀኬት ቦታ እኮ ነው። እዛ ውስጥ እነሱ ገነት መኪና ቢነዳ እነሱ ጋር ነው፣ ፈረስ ቢጋለብ እነሱ ጋር ነው የተረፈው። አሁንም ጭራሽ ከዛ ሁሉ አልፎ እኮ እንደ ሳውዲ ሁሉ የኳስ መናኸሪያ ለመሆን ታላላቅ እግር ኳስ ተጫዋቾች እነ ሮናልዶ ማምጣት ሁሉ ተችሏል። አመለጣሉ እኮ $67 ሚሊዮን የሚያወጣ በጀት ተነስቶ ወደ ስፔን ያለው አማሩ የግል አውሮፕላን እኔ ሰማሁት። የግል አውሮፕላን አስነስቶ ወንዝ ለወንዝ ነው የወጣው። ገንዘብም ምንም ቢኖር ከጦርነት አታመልጥም ብሎ ወደ ስፔን ማድሪድ እየደረሰ ያለው ነገር ከባድ ነው። አሁን ይህን እኛ ስናወራ የኢራኑ ፕሬዚደንት በቴሌቪዥን ቀርበው ዶናልድ ትራምፕን ኩም ለማድረግ ማለት ነው እጅ መስጠት የለም እንደ ሳዳም ጠረጴዛ አልመቱም እንጂ እጅ መስጠት የለም ብለዋል። ዋጋ ሰጣቸዋለሁ፣ ከሳዳም ጋር አላገናኛቸውም። ዘይ አር ፋይቲንግ ኢራንማ በደንብ እየተገታተረች ነው። ይሄ ግልጽ ነው። የሚገርም ነገር እያየ በጣም እስከማውቀው ያኔ የተካሄደ ጦርነት የለም በሳዳም ሁሴን ጊዜ። አየህ ህብረ ብሔራዊ ኃይሉ የሚባለው ይመታል፣ ሳዳም ይመታሉ። እና እሳቸው ማያውቁትም ጦራቸው የት እንደነበር። ከዛ በኋላ አንድ የመጀመሪያው ጥይት ከጮኸ በኋላ ጦሩ ጆርጅ ቡሽ የመጡ ጊዜማ ጭራሽ ራሳቸው ብዙ ነገር አድርገው ብዙ ታሪክ አለው። እዚህ ጋር ግን ኢራን በ10 እጆቿ ማለት ነው እየተዋጋች ነው ያለችው። ለዚያውም እኮ በጣም ልዩ የሚያደርገው እኮ አንድ ጦርነትን በጣም ከባድ የሚያደርገው መሪዎቹ ሲገደሉ ጦርነት ያበቃል ነው። አዎ አይደል? ዛሷ አሁንም እኮ እነ እስራኤልና አሜሪካ እኮ በስለላ እነኚህ ሰዎች ያሉበትን እያዩ ብቻ ነው የሚገሉት። አሁን ተራውን ህዝብ የመግደል ጉዳይ አይደለም። ዋናዎቹ ሲመቱ ሌላው ይበተናል የሚል ነገር ነው። እሱም ሆኖ ግን አሁን አንድ ሳምንት መቋቋም ማለት ቀላል ነገር አይደለም። ፕሬዚዳንት ትራምፕም እኮ ጥርጣሬያቸውን እኮ ገልጸዋል እኮ ላያልቅ ይችላል እኮ ብለዋል በአጭር ጊዜ ከ4 እስከ 6 ሳምንት ብለዋል። ታዲያ ይሄ ቀላል ነገር ነው እና ዛሬ ፔጀስኪያን እዛ ቀርበው ምን አሉ መሰለ? ወንድሞቼ ባካችሁ ይቅርታዬን ተቀበሉ። ለነማንን ለነ ሳውዲ፣ ለነ ተባበሩት አረብ ኤሚሬትስ፣ ለኳታር፣ ለባህሬን፣ ለኦማን፣ ለኩዌት፣ ለዱባይ ለነዚህ አድርገው
ለቱርክንም ስተዋታል። ቱርክም አለች። አዘርባይጃን አዘርባይጃን ተመቶባት ቆጵሮስ ተተኩሶባታል። እነዚህን ጣሊያን ትንሽ የቀራት ባለኝ ቆጵሮስ ከደረሰ እኮ የኢራን ሚሳኤል ጣሊያን የለችም እስካሁን ነው እስካሁን ነው። ስለዚህ ያተኮሱበት ቦታ የለም እና ምን አሉ እባካችሁ ይቅርታ አድርጉልን እናንተ ወንድሞቻችን ናችሁ እኮ እናንተን ለማጥቃት ብለን አይደል ምን አባታችን እናድርግ የሚመቱን ጎረምሶች እንግዲህ የሚመቱን ከቆሙ ለምን እንተኩሳለን አንተ አልተኩስም ብለው ተናገሩ። ኦኬ ይሄን እየተናገሩ አሁን እዚህ ሞባይል ላይ ያየው ነው የምነግርህ። 2-3 የሰላጡ ሀገሮች እየታገሉ ነበር የኢራንን ተኩስ ለመመለስ ይተኩስ ነበር፣ ምክንያቱም እስራኤል እየደበደበች ነው። ስለዚህ አሁን ከምን ጋር አገናኝተውታል? እናንተን የመምታት ፍላጎት የለንም እኛ ለነሱ ድጋፍ ስለሰጣችሁ ነው። it is not እየመቱን ነው እነሱ በቃ ሎጂክ አይደል ገባ እነሱ እየመቱ ስለሆነ እናንተ መምታት እየመቱ እኮ ነው። እነሱ ከመቱን እኛ እንትን መታቸዋለሁ። ግን ወንድም መሆኔን ፕሊስ ወንድማማችነታችን ሳትረሱ አሁን ነው ያሉት እና አሁን እንጂ ፔጌስኪያን በቴሌቪዥን ንግግር ሲያደርጉ ምንም ጥርጥር የለውም ብዙ የሚነካኩ ኤሌክትሮኒክስ ምናምን እነዚህ አጥራቸው ብዙ ነገሮች አሉ የት ሆነው ነው የሚለው ነገር ማለት ነው። ግን እኚህ ሰው የሆነ ቦታ አግኝተህ ብትመታቸው 3 አባላት ያሉት ምክር ቤት ጋር ሆነው ነው ሀገሪቱን እየመሩ ያሉት። 2 አሉ የተለያየ ቦታ ሆነው ሁለቱ አሉ ይቀጥላል። አሁን አንድ ሰው ጨምሩና 3 ሆነ ማለት ነው ተሟላ አሉታ ኮንቲኒዋ ትግሉ ይቀጥላል ይቀጥላል ያለ ሁኔታ ነው። እና ካለ ሙዚቃ በኋላ እንመለሳለን። አስደናቂው አስደንጋጩ ነገር ሞስኮቫን የመሰለች የጥቁር ባህር የራሽያ ባህር ኃይል እንግዲህ የራሽያ ባህር ኃይሎቿ ብዙ ክፍሎች አሉት። የጥቁር ባህር የራሽያ ባህር ኃይል ማዘርሺፕ ነው የምትባለው። የራሽያን ሰንደቅ ሰቃይ የቅርብም ሆነ በሰማይ ይምጣ በምን ይምጣ ባህር ኃይሉን በዋነኛነት የምትጠብቅ እናት መርከብ በስሙ ጠፋኝ የዩክሬኖች ጸረ መርከብ ሚሳይል ያላቸው ከሆነ ከፕላኔት ስም ጋር ይመሳሰላል። በሱ ነው ተመቶ የሰመጠው። ያንን መረጃ በዚህ ዲግሪ በዚህ አንገል ላይ ይገኛል። በዚህ ጥመት በዚህ አይነት ፍጥነትና ሂደት ላይ ነው። ስለዚህ እዚህ አድርጋችሁ ይሄን አታረጉት በለው ብላ ያስመታችሁ አሜሪካ መሆኗን የሚያናድደው ወራ አላለፈም እኮ እኔ ነኝ ስትል አሜሪካ እኔ ነኝ እኮ እሱ ያስመታሁት እኔ ብላለች። ኢንፋክት በዩክሬን ጦርነት ላይ እየታወቀ ነው። አሁን በዚህ ጦርነት ላይ ፑቲን እጃቸውን አስገብተዋል። ብዙ ታድ የሚባለው የአሜሪካ እጅግ ዘመናዊ ሚሳኤል ራዳሮች ቢያንስ 4 ራዳሮች ቀጥተኛ የምታርፉባቸው የዮርዳኖስና የተባበሩት አረብ ኤሚሬት ቀጥተኛ ይሄ ማሰጠ ነው። አዎ ማሰጠ ሳውዲ አረቢያ የሲአይኤ ጽሕፈት ቤት ግንባሩን ነው የተመታው። እና አሁን ኢራኖች አንደኛ አቅማቸው በድብደባው ሰሏል፣ ደረጃው ወርዷል ብለህ ነው የምታስበው። ማን ነው እንዲህ አይነት ብልቱን የሚሰጣቸው ሲባል ዶናልድ ትራምፕ ማናቸው ቭላዲሚር ፑቲን ተደርሶባቸዋል። አሁን የምድር ቤተ መንግስት ቃል አቀባይ የራሽያ ማን ነበሩ? ፔስኪ ዜናውን ያወጣው ዋሽንግተን ፖስት ነው። አሜሪካ ይሄን እናውቃለች አሁን እና የጦር መርከቦቿም እንዴት እንደሚንቀሳቀሱ የቱ ጋር እንዳሉ ራሽያ ትመረጃለች፣ መረጃ ትሰጣለች በራሷ ሳተላይት። እና እሳቸውን ዋሽንግተን ፖስት ደውለን እንዴት ነው ታቀብላላችሁ ወይ መረጃ ሲሉ ኔት ነው መሰለኝ አሉት። አዎ ማለት ነው ኔት በሩስኪኛ ነው እናስተርጉማ ብለውታል። 5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን።
ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።